ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ዶክተር ክብረ አባዳነ እባላለሁ። የዩኒቨርሲቲ ሌክቸረር እና ሪሰርቸር ነኝ። በዚህ ቪዲዮ የማቀርብላችሁ ለምንድን ነው አብዛኞቹ የፒኤችዲ ተማሪዎች ከዲዘርቴሽናቸው ጋር ስትራግል የሚያደርጉት፣ ለምንድን ነው ቶሎ ማይጨርሱት የሚሉ ወደ 12 ነጥቦችን አነሳለሁ። ማብራሪያ ሰጥበታለሁ። ስለዚህ ቪዲዮን እስከ መጨረሻ ድረስ ተከታተሉ። ለዩቲዩብ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። ስለዚህ የመጀመሪያው ሪዝን አብዛኛው ተማሪ ስትራግል የሚያደርገው ለምንድን ነው? ሪሰርች ፕሮብሌማችን ብሮድ ሲሆን የመረጥነው ሪሰርች ቶፒክ በጣም ጄኔሪክ ከሆነ ፕሮብሌሙን በቀላሉ አርቲኩሌት ማድረግ አንችልም፣ ሚዠረብል አይሆንልንም፣ ወዴት አቅጣጫችን ክሊር አይሆንልንም ማለት ነው። አሁን ለምሳሌ አርቲፊሻል ኢንተለጀንስ ኢን ኤዱኬሽን ብላችሁ ብመርጡ ይሄ በጣም ጄኔሪክ ቶፒክ ነው። ለዶክተራል ዲዘርቴሽን ይሄ ሪኮመንደድ አይደለም። ለምን? ብዙ አፕሊኬሽን አለ አርቲፊሻል ኢንተለጀንስ ኢን ኤዱኬሽን ላይ ማለት ነው። አንድ ስፔሲፊክ ነገርን ነው መምረጥ ያለብን። ምን ላይ ኤዱኬሽን ላይ ምን ፖይንት ላይ ማለት ነው፣ ምን ኮምፖነንት ላይ የሚለውን ነገር ስፔሲፊካሊ ሚዠረብል በሆነ መልኩ መምረጥ አለብን ማለት ነው። ስለዚህ ኤአይ አዶፕሽን ኢን ሃየር ኤዱኬሽን ምናምን ብላችሁ የሆነ ነገር ስፔሲፊክ ማድረግ አለባችሁ ማለት ነው። ምንድነው አድቫንቴጁ፣ ኦፖርቹኒቲስ እንደ ቻሌንጅስ እንደዚህ አይነት ነገር ብትሉ ስፔሲፊክ ይሆንላቸዋል ማለት ነው። ስለዚህ ሪሰርች ቶፒካችን ብሮድ ከሆነ ስኮፓችንም ይሰፋብናል፣ በቀላሉ ምን እንደምሰራ ግልጽ አይሆንልንም ማለት ነው። ስለዚህ አንዱ ትልቁ ችግር ይሄ ነው። ስትሮንግ ፒኤችዲ ፕሮብሌም ምን ላይ ነው ፎከስ ማድረግ ያለበት? ምንድነው የማይታወቀው ነገር፣ አንኤክስፕሎርድ የሆነ ነገር ምንድን ነው አይደለ? ኦቨርሎክድ የሆነ ነገር ምንድን ነው? በጣም ኢምፖርታንት ሆኖ ኔግሌክት የተደረገ ነገር ላይ ነው ፎከስ ማድረግ ያለባችሁ፣ ሆት ሪሰርች ቶፒክ። ስለዚህ ዋትስ ኖንን ታጠናላችሁ፣ ከዛ ዋትስ አንኖንን ታጠናላችሁ። ዋይት ማተርስ ባይሰራስ የሚለውን ነገር ማካተት አለባችሁ። ይሄ ሪሰርች ባይሰራ ምን ይቀራል፣ ምን ኢምፓክት ይመጣል የሚለውን ነገር ሴንስ መስጠት አለበት ለኛ ማለት ነው። ዝም ብሎ የሆነ ሚሲንግ ነገር ስላገኘን ብቻ ሪሰርች ነው ማለት አንችልም። ሚሲንግ ኖሮም በቃ ሰርቫይቭ ማድረግ የሚቻል ከሆነ በጣም ሴንሲቲቭ ነገር ካልሆነ፣ ስለዚህ እሱ ሴንሲቲቭ መሆን አለበት ማለት ነው። የሆነ ለሰዎች ስሜት የሚሰጥ ነገር መሆን አለበት ማለት ነው። ሶ ዋት ኤቪደንስ ኢዝ ሚሲንግ የሚለው ዋት ዘ ስተዲ ዊል ኮንትሪቢዩት። ስለዚህ ይሄን ካወጣም በኋላ የኛ ጥናት ደግሞ ምንድነው ኮንትሪቢዩት የሚያደርገው የሚለውን ነገር መግለጽ አለበት ማለት ነው። ፕሮብሌም ስጽፍ ይሄ ግልጽ ከሆነልን አሪፍ ፕሮብሌም ይባላል ማለት ነው። ፖቴንሻል ያለው ፕሮብሌም ይባላል። ይሄ ነገር ግን ግልጽ ካልሆነልን በጣም ቻሌንጅ ነው ማለት ነው፣ ለኛ ቻሌንጅ ነው። ስለዚህ ሁለተኛው ቻሌንጅ ምንድን ነው? ኮንፊውዝ ሪሰርች ጋፕ ዊዝ ላክ ኦፍ ሊትሬቸር። አንዳንድ ተማሪዎች ምንድን ነው ምንም አይነት ሊትሬቸር ማግኘት አልቻልኩም በዚህ ዙሪያ ላይ እኔ የመጀመሪያ ሰው ነኝ ምናምን ብሎ ኮንፊውዝ ያደርጋሉ ማለት ነው። ሲጀምር ሪሰርች ያለ ሊትሬቸር ሪቪው አይሰራም። ሪሰርች ያለ ሊትሬቸር ሪቪው አይሰራም ማለት ነው። ስለዚህ ሊትሬቸር ሪቪው ፊዚክስ ላይ እኔ ሳይበር ሴኩሪቲ ላይ የሚሰራ ከሆነ ሀሳቡ የሆነ ፊዚክስ ዲፓርትመንት ላይ ሊኖር ይችላል። የሆነ ኮንሰፕቱ ማለት መልቲ ዲሲፕሊነሪ ማድረግ ይቻላል። ከሌላ ፊልድን ሄደን አንብበን ያን ኮንሰፕት ወደኛ ማምጣት ይቻላል እንጂ ሪሰርች ዊዛውት ሊትሬቸር ሪቪው አይሰራም ማለት ነው። there are few studies on a topic ይሉና ይሄ አለውን ኮንቪንሲንግ አይደለም ማለት ነው ለሪሰርች ጋር። ያ ማለት ሳይሆን እንደውም ብዙ የተሰራ ሪሰርች ላይ ነው መስራት ያለብን። ጅምር ላይ ያለ ሆት ነው ማለት ነው። እስካሁን ሪሰርቹ ካልተሰራ ቬሪ ኢምፖርታንት አልነበረም ማለት ነው ያ እንትኑ ማለት ነው። ስለዚህ ሊትሬቸር ሪቪው መፈለግ ያስፈልጋል። ሊትሬቸር ሪቪው ብዙ የምናገኝበት ላይ ፎከስ ካላደረግን በጣም እንቸገራለን። የሀሳብ ፍሌክሲቢሊቲ አናገኝም። በቃ ሀሳባችን ያጥርብናል፣ በቃ የምንጽፈውን ነገር ማለት ነው። ብዙ ፓብሊኬሽኖች ሲኖሩ ግን ሀሳባችንን ማንሸራሸር እንችላለን፣ ክሪቲካል ቲንኪንጋችንን እናሰፋለን። ስለዚህ እንደውም በጣም የተሰራው ላይ ፎከስ ማድረግ ቫሊዩ አድ ማድረግ የተሻለ ነው ማለት ነው። ስለዚህ ዶክተራል ጋፕ የምንለው ይሄ ነው፣ ኮንትራዲክተሪ ፋይንዲንግ ማግኘት።
ሪቪው ከምናደርገው ውስጥ ሀሳብ ግጭት ያለባቸው አርጊውመንት ያለባቸው እንትኖችን ማፈላለግ ነው። ይሄ ደግሞ ብዙ ጥናቶችን ስናነብ ነው እንትን የምንለው። ሜቶዶሎጂካል ሊሚቴሽኑ ምንድን ነው? ቴዎሬቲካል ዊክነሱ ምንድን ነው? አንኤክስፕሎርድ ፖፑሌሽን ኤሪያ አለ። ኤኬሌ አሁን የሆነ ማሌዥያ ላይ ሰርቶ ከሆነ በኢትዮጵያ ኮንቴክስት ያልተሰራ ከሆነ እንደዚህም እያመጣ መስራት እንችላለን ማለት ነው። ኢናዱኬት የሆነ ሞዴል አለ። ሞዴሉ ኦልድ ነው ምናምን ነው እንትኑን ሜቶዶሎጂካል ፓርቱንም እንትን ማድረግ እንችላለን። ኢምፖርታንት ሆኖ አናንሰርድ ኩዌሽን አለ የሚለውን ነገር ነው የምናየው። ሶ በዚህ እንትና ማምታታት አይቻልም ማለት ላክ ኦፍ ሊትሬቸር በሚለው ሲጀምር ሊትሬቸር አለ ወይስ የለም ብላችሁ ጀምሩ። ርዕሱን ራሱ ስመርጡ ያሰራኛል ወይ፣ ብዙ የታተሙ ፔፐሮች አሉ ወይ የሚለውን ነገር ሳታገኙ አትምረጡ ማለት ነው። የሆነ ቶፒክ የሚያሰራችሁን ቶፒክ ምረጡ። በጣም ብዙ ሀሳብ የሚሸራሸርበት ከዛ የእናንተንም ቫሊዩ አድ የምታደርጉበት ማለት ነው። ስለዚህ እኚህ ላይ ፎከስ አድርጉ። ዶክተራል ዲዘርቴሽን ስትሰሩ ኮንትራዲክተሪ ፋይንዲንግ እኚህ በጣም ለእናንተ አሪፍ ነው። ኤግዛማይነሮችንም ለማሳመን ለምን እንደምትሰሩም በቃ ክሊር የሆነ እንትን አለ ማለት ነው። ይሄ ሊሚትድ ሊትሬቸር ብቻ ስላለ የእናንተ ኮንትሪቢሽን ነው ማለት አይደለም። ስለዚህ ይሄ ነው። ሶስተኛው ደግሞ ቻሌንጅ ምንድን ነው? ስፔንድ ቱ ማች ታይም ኦን ሪዲንግ ቱ ሊትል ሲንተሳይዚንግ ማለት ነው። ብዙ እናነባለን ግን ሻሎ ላይ ነው እንትን የምናደርገው። አንደርስታንድ አናደርገውም፣ ኮምፔር አናደርገውም፣ ኮንትራስት አናደርገውም። ክሪቲካሊ አይደለም የምናነበው ማለት ነው። ሻሎ ሌቨል ላይ ነው። አሁን ለምሳሌ ሪቪው ስናደርግ እንዲህ ነው የምንጽፈው። ዲዘርቴሽን ኢዝ ኖት ላይክ ዚስ፣ አርቲክል ኤ ሴዝ ዚስ፣ አርቲክል ቢ ሴዝ ዚስ፣ አርቲክል ሲ። ይሄ ከሆነ ሻሎ ነው፣ ዲስክሪፕቲቭ ነው። ባይዘ ይሄ ሪኮመንድድ አይደለም ለፒኤችዲ ዲዘርቴሽን ማለት ነው። ሶ ፒኤችዲ ስቱደንትስ ካን ኮሌክት አንደርስ ኦፍ አርቲክል ስቲል ኖት ኖ ዜር አርጊመንታቸውን አያውቁም። ስለዚህ አንድረድ ሰው ፔፐር አውርዶ ሪሰርቸር ኤ ይሄን ብሏል፣ ሪሰርቸር ቢ ይሄን ብሏል፣ ቁጭ ኢንዲፔንደንትሊ የምታስቀምጧቸው ከሆነ ይሄ ዶክተራል ዲዘርቴሽን አያስብለው። ዶክተራል ዲዘርቴሽን የሚያስብለው አርጊውመንት መፍጠር ነው። ሎክ ጀስት ላይክ ዲስ it should be clear. The existing research consistently demonstrates X, but studies disagree on Y. Most of investigation use approach A, but ይሄንን ኦቨርሉክ አድርጓል። ይሄንን አልተጠቀሙም። ዜርፎር ማይ ስቴዲ ፎከስ ኦን ዚስ ምናምን ብላችሁ እንደዚህ ነው የምታጠቀሙት። ስቴዲዎቹን ካታጎራይዝ አድርጋችሁ ሪሰርቸር ኤ እና ቢ ይሄን ቢያደርጉም ይሄን ነገር እንዲህ አልሰሩም፣ ሪሰርቸር ሲ እንዲህ ቢሆንም ይሄኛው እንደዚህ አይደለም፣ ስለዚህ የኔ ይሄንን ላይ ነው ፎከስ ማድረገው የሚል ነገር ያስፈልጋል ማለት ነው። ስለዚህ ሪዲንጋችሁ እንደ ኢንፑት ይጠቅማቸዋል፣ ለራሳችሁ ማንበባችሁ እንደ ኢንፑት ይጠቅማቸዋል። ግን እንዲህ አርጊውመንታቲቭ አድርጋችሁ ካልጻፋችሁ የዶክተራል ዲዘርቴሽን በጣም ሻሎ ነው የሚባለው ማለት ሻሎ ነው የሚባለው። ስለዚህ ይሄን ነገር ማች ታይም ስፔንድ አድርጋችሁ እንደዚህ አይነት ነገር ካልሰራችሁ ዩዝለስ ነው የሚሆነው፣ ሻሎ ነው የሚሆነው ማለት ነው። ሴንስ አይሰጥም። ስለዚህ ይሄ ነው። አራተኛ ፖይንት ደግሞ ኮንቲኒስሊ ቼንጅ ዜር ሪሰርች ዳይሬክሽን፣ ሁሌ ርዕስ መለወጥ። የሆነ ርዕስ ትመርጣላችሁ፣ ከዛ በኋላ ደግሞ የሆነ አዲስ ነገር አንብባችሁ ስታገኙ መለወጥ፣ ከዛ አሁንም መለወጥ። እንደዚህ አይነት ነገር የሆነ አንድን ነገር ይዘን እዛ ጋር እያጠናከርን ከመሄድ ይልቅ ምንድነው ስናነብ አሁንም መንቀያየር ከሆነ 4 ዓመት አይበቃንም ማለት ነው። 4 ዓመት አይበቃንም። ስለዚህ ይሄ በጣም ታይም ኪል ነው የሚያደርግብን ማለት ነው። ስለዚህ ከመጀመሪያው መዘጋጀት አለብን። ኮርስ ወርክ ላይ ያለ ምን እንደምንሰራ ማስተርስ ዲግሪ ላይ ያለ ማስተርስ ላይ የሰራችሁትን ነገር ለማስቀጠል ለማሻሻል ከመጀመሪያው ራሱ ኮንሰፕት ኖት አዘጋጅታችሁ መምጣት አለባችሁ። ከዛ እያጠናከራችሁ መሄድ ነው። ስለዚህ መዋዠቅ አያስፈልግም። የሀሳብ መዋዠቅ ማን አሁን ኤአይም ሰፖርት ያደርጋችኋል። ምንድነው እዚህ የኔ ፊልድ ላይ ያልተሰራ ኒው ነገር ምንድነው ዋትስ ኒው ብላችሁ ብትጠይቁ ሰጀስት ያደርጋችኋል ማለት ነው። ሶ አዲስ ነገር ስታነቡ ሁሌም እየቀያየራችሁ ርዕስ እየቀያየራችሁ የምትሄዱ ከሆነ ቶሎ አጨርሱ ማለት ነው። ስለዚህ ፎከስ ዱኑ፣ አንዱ ላይ ፎከስ ዱኑ፣ አጠናክራችሁ እሱን እንትን ታደርጋላችሁ ማለት ነው። ስለዚህ ፍሌክሲቢሊቲ ፒኤችዲ ሪኳየርስ ኢንተሌክቹዋል ፍሌክሲቢሊቲ ዊዛውት ሎዚንግ ሪሰርች ፎከስ ማለት ነው። ፎከሳችሁ ዋና ፎከሳችሁን ሳትተዉ እዛው ጋር ፍሌክሲብል ሆናችሁ መስራት ነው ማለት ነው። ፎከሳችሁ አለ። አሁን ብሎክቼን ላይ መሰሩ ከሆነ ከብሎክቼን መቀየር የለባችሁ፣ ግን ብሎክቼን ውስጥ ሆኖ ምን ላይ ላርግ የሚለው ላይ ነው ፎከስ ማድረግ ያለባችሁ ማለት ነው። ስለዚህ
ፍሌክሰብል ነው ግን ሴንተራል አይዲያ ሉዚንግ ፎከስ አትጡ ማለት ነው። ስለዚህ ይህ ሀሳብ መቀየር አለመወሰን ምናምኖችም በጣም ወደ ኋላ ይጎትታሉ ማለት ነው። አምስተኛው ቻሌንጅ they try to make dissertation perfect በዲዘርቴሽን ላይ ፐርፌክሽን እንዳታስቡ። ፊኒሽ ለማድረግ ስሩ፣ ለመጨረስ ስሩ። ፐርፌክት መቼም አይሆንም። ለምን የሰው አይዲያ ሁሌም ይፈልጋል። የሆነ ፐርፌክት ነው ብላችሁ ያመጣችሁን ነገር ሌላ ጥያቄ ሊያስነሳ ይችላል። የተለያየ ሰው በተለያየ መንገድ ነው የሚረዳው እሱ ማለት ነው። ስለዚህ ለፐርፌክሽን አትስሩ። ለምን እኔ የቻልኩትን ከሰራው የወደፊት ሪሰርቸር ደግሞ እኔ ያጎደልኩትን እንዲሞላ እዛ ላይ መስራት ነው እንጂ ፐርፌክት ለማድረግ የምትሰሩ ከሆነ ይሄም አንዱ ቻሌንጅ ነው ማለት ነው። ስለዚህ ለፐርፌክሽን እንትን አትበሉ ማለት ነው። ፐርፌክሽኒዝም ካን ፕሮዲውስ ዲሌይስ ማለት ነው። ቢኮዝ እንትኖች ላይ አይትሬቲቭ አፕሮች መሆኑን እንዳረሱ ማለት ነው። ዶክተራል ራይቲንግ አይትሬቲቭ አፕሮች ነው። እየተመላለስን ፖሊሽ እናደርገዋለን። ያልጨረስነውን ደግሞ ለወደፊት ሌሎች ሪሰርቸሮች እንትን ያደርጋሉ ማለት ነው። ለፐርፌክሽን የምትሄዱ ከሆነ መቼም አይጨርሱ፣ መቼም አይጸዳም ማለት ነው። መቼም አይጸዳም። ስለዚህ ምን አይነት ሜተድ ነው መከተል ያለባችሁ? መጀመሪያ ጻፉት፣ ከዛ ፊድባክ ውሰዱ ከአድቫይዘራችሁ። ይሄ ይጎለዋል ትባለው፣ ከዛ ሪቫይዝ አድርጉ፣ አናላይዝ አድርጉ፣ አሁንም ሪራይት አድርጉ፣ ከዛ ኢምፕሩቭ እያደረጋችሁ ሂዱ ማለት ኢምፕሩቭ አድርጉት፣ ከዛ እንትን አድርጉ ማለት ነው። ስለዚህ ፈርስት ድራፍት ዝም ብላችሁ ጻፉትና ከዛ እያሻሻላችሁ ትሄዳላችሁ ማለት ነው። ስለዚህ እየጻፋችሁ እያለ ኤዲት አታርጉት። መጀመሪያ አእምሯቸው ላይ የመጣውን ነገር ጻፉ። ማስተካከሉን ኔክስት ዴይ ታስተካክላላችሁ። ይሄ ከእንደገና ግራመሩ ምናምን ማስተካከል አንድ ቀን ትመድባላችሁ ለሱ ማለት ሌላ ቀን ትመድባላችሁ። እዛ ጋር እያስተካከላችሁ ግራመሩንም ምናምን የምትሄዱ ከሆነ ሰዓት ይበላባችኋል ማለት ነው። ስለዚህ ሙዳችሁ እንትን ያለ ጊዜ ሙዳችሁ አሪፍ የሆነ ጊዜ ለራይቲንጉ ብቻ ታስቀምጣላችሁ ማለት ነው። ስድስተኛው ቻሌንጅ አንደርስቲሜት ሜቶዶሎጂ ባይዞ ሪሰርች ሜቶዶሎጂ ባይዞ ሴንተራል የሪሰርቻችን የዲዘርቴሽናችን ሴንተራል ፖይንት ነው። ባይዞ ሴንተራል ኮምፖነንት ነው። ለምን ሜቶዶሎጂያችን ፑር ከሆነ የምናመጣውም ሪዛልት ፑር ነው የሚሆነው። ሜቶዶሎጂያችን ያልተስተካከለ ከሆነ ሪዛልታችንም ያልተስተካከለ ነው የሚሆነው አይደል? እንደ ቤት እንትን አይደል? ቤት ሲሰራ እንዴት ነው መሰረቱ በጥሩ ሁኔታ ያልተሰራ ከሆነ ከላይ የፈለግነው ፎቅ ብንገነባ መፍረሱ አይቀርም ማለት ነው። ብሉ ፕሪንቱ ማለት ነው ዲዛይኑ በጣም ጠንካራ መሆን አለበት፣ ስትሮንግ መሆን አለበት፣ ጀስቲፋያብል መሆን አለበት። ስለዚህ አንደርስቲሜት ያደርጋሉ አብዛኞቹ ተማሪዎች። ኤግዛማይነርም ሜቶዶሎጂ ላይ ነው ብዙ ጥያቄ የሚያስነሳ ማለት ነው። ሶ ስቱደንት ሳምታይምስ ሰሌክት ሜቶዶሎጂ ቢኮዝ አዘር ሪሰርቸርስ ዩዝ ዲስ ኢዝ ኖት ኢነፍ። ሌሎች ሪሰርቸሮች ስለተጠቀሙ ብቻ እኛ መጠቀም የለብንም። ጀስቲፋይ ማድረግ አለብን። ለምን ተጠቀሙ፣ ምን ይጎለዋል የሚለው ላይ ነው ፎከስ ማድረግ ያለብን እንጂ ሌላ ሪሰርቸር ስለተጠቀመው ነው የተጠቀምኩ ብንል እንትን አይደለም። ግን ለእኛ ሪሰርች ይሄ ሜቶዶሎጂ ምን ይጠቅማል፣ አንተን ለምትሰራው አንቺ ለምትሰሪው ስራ ምንድን ነው የሚጠቅመው? ጀስቲፊኬሽን ማለት ነው። ስለዚህ ብዙ ቱል እንደ ቴክኒኮች አሉ። ከነዚህ ውስጥ ይህንን ለመመረጥ አንዱን ለመመረጥ ይሄም ተመሳሳይ ነው የሚሰራው፣ ግን አንተን ለምን ይሄንን መረጥክ የሚለው ጀስቲፊኬሽን ያስፈልጋል። ሜቶዶሎጂካል ጀስቲፊኬሽን ያስፈልጋል ማለት ነው። ስለዚህ ሜቶዶሎጂ መስት ሎጂካሊ ኮኔክት ሪሰርች ፕሮብሌማችን ከሪሰርች ኩዌሽን ጋር፣ ሪሰርች ኩዌሽኑ ከኦብጀክቲቭ ጋር፣ ኦብጀክቲቭ ከዳታው ጋር፣ ዳታው ደግሞ ከአናሊሲስ ኮንክሉዥን የተያያዘ ነው የሚሄደው ማለት ነው። እኛ አይነጣጠሉ። ስለዚህ ሜቶዶሎጂን በደንብ እንትን ማድረግ አለባችሁ ማለት ነው። ስለዚህ ኪ ኮምፖነንት ነው። እዚህ ጋር ብዙ ትኩረት አርጉ ማለት ነው። ብዙ ትኩረት አርጉ። ሰባተኛው they struggle to manage dissertation as project ፕላን የለንም። አሁን አብዛኞቹ የፒኤችዲ ተማሪዎች ፕላን ዊክሊ ፕላን መንዝሊ ፕላን ምናምን የለንም ማለት ነው። አብዛኞቻችን መች ነው ዳታ መሰበስቡ፣ መች ነው መጨረስ ያለብኝ፣ መች ነው አርቲክል ማኑስክሪፕት የምጽፈው፣ እንደዚህ አይነት ነገሮች ፕላኖች የሉንም ማለት ነው። ሊትሬቸር ሪቪው ጀምሬያለሁ፣ ግን መች ነው ማጠናቀቅ ያለብኝ፣ ዴድላይን ማስቀመጥ አለብን ማለት ነው። ፕሮፖዛል ዴቨሎፕመንት፣ ኢቲክ አፕሩቫል በዚህን ቀን ውስጥ ከጨረስ ወጪ ማለቅ አለባት። እንደዚህ እያደረጋችሁ ነው መሄድ ያለባችሁ ማለት ነው። በፕላን ካልሆነ አንዱ ላይ ኦቨርላፕ ያደርጋል። ያለ ፕላን ደግሞ አያልቅላችሁ፣ ብዙ ዲስትራክሽኖች ይኖራሉ።
የቱን ሰርታችሁ የትኛውን እንዳልሰራችሁ ምናምን ለመለየት ያቅታችኋል ማለት ነው። ስለዚህ ፕላን ያስፈልጋል። ሌሎች ነገሮችም ዲስትራክት ሊያደርጉ ሶሻል ኢሹዎች አሉ አይደለ? ከዲዘርቴሽኑ ውጪ ሌላ እኛን የሚያዘናጉ ነገሮች አሉ ማለት ነው። ስለዚህ በፕላን ከሆነ በሁለት ቀን ውስጥ ማለቅ አለበት ከተባለ በሁለት ቀን ውስጥ መጨረስ ማለት ነው። እንደዚህ አይነት ኮሚትመንት ያስፈልጋል። ኮሚትመንት ይሄ በጣም ቬሪ ኢምፖርታንት እንትን ነው ማለት ነው። በፕላን መሄድ አለብን። ለምን 4 ዓመት ነው የተሰጠን፣ ወር 3 ዓመት ነው የተሰጠን። በ3 ዓመት ውስጥ ለመጨረስ ቀኖችን መመደብ አለብን፣ ሰዓቶችን መመደብ አለብን። ስለዚህ ይሄ ነገሮች አንዱ ይሄ ነው። ሌላ ደግሞ ስታነቡ ሙዳችሁ በሚመጣ ሰዓት ነው ማንበብ ያለባችሁ። ይሄ ዝም ብሎ ዘሆል ላይ ላፕቶፕ ላይ ምናምን 24 ሰዓት ምናምን መቀመጥ አይደለም። ሙዳችሁ መች ነው የሚመጣው? ጠዋት ነው የሚመቻችሁ? ከሰዓት ነው የሚመቻችሁ? ማታ ነው? ሌሊት ማንበብ ነው የሚመቻችሁ? በቃ ሌላ ጊዜ እየተዝናናችሁ ወይ እንትን እያደረጋችሁ ሊሆን ይችላል ማለት ነው። በሚመቻችሁ ሰዓት አንብቡ። የት ቦታ ነው? ቦታም መምረጥ አለባችሁ። ዲስትራክሽን የሌለበት ቦታ፣ ሳይለንት የሆነ ቦታ አይደለ? እንደዚህ ሎጆዎች የሆነ ፍሪ ኤር ያለበት ቦታ ላይ ሄዳችሁ ብትሰሩ በጣም ፕሮዳክቲቭ ትሆናላችሁ ማለት ነው። ስለዚህ ዘሆል ላፕቶፕ ላይ ከመቀመጥ 2 ሰዓት በቃ የሆነች ተጨባጭ የሆነች ነገር ጥራት ያለን ነገር መስራት የተሻለ ነው ማለት ነው። እሺ ስምንተኛው ቻሌንጅ ዘ ዌት ፎር ዜር ሱፐርቫይዘር ቱ ፕሮቫይድ ኦል አንሰርስ። አረ ይሄ በጣም እንትን ነው። ሱፐርቫይዘራችሁ የምትጠብቁ ከሆነ ሁሉንም መልስ እንዲሰጣችሁ መቼም አጨርሱም። ለሱፐርቫይዘር የሆነ ማኑስክሪፕት ልካችሁ መልስልኝ ስትሉ በ3 ወርም ላይ መልስ ይችላል አንዳንድ ሱፐርቫይዘር ማለት ነው። ስለዚህ ኦውን ዩር ፒኤችዲያችሁን ኦውን አድርጉ። ሱፐርቫይዘራችሁ የእናንተ ጋይድ ነው እንጂ ሪሰርቸር አይደለም። ዩር ሱፐርቫይዘር ኢዝ ጋይድ ኖት ሪሰርቸር ማለት ነው። ቴይለሩም ለእናንተ ፒኤችዲ ውድቀትም ሰክሰስም ራሳችሁን ነው የሚጎዳው እና ራሳችሁን እስከጎዳ ድረስ ሁሉንም መልስ ከሱፐርቫይዘር ከምትጠብቁ እናንተ ቀድማችሁ ስሩ። ይሄን ሰርቻለሁ፣ ይሄን እንዲያደርጋለሁ፣ ይሄን እንዲያደርኩ ለዚህ ነው ብላችሁ አስረዱት ማለት ነው። አስረዱት። ሀሳብ ካለ ይስጣችሁ፣ ከሌለም ደግሞ ቀጥሉ እናንተ ማለት ነው። ቀጥሉ ማለት ነው። ስለዚህ ሱፐርቫይዘራችሁ መቼም ከእናንተ ሪሰርች ኤሪያ ጋር ፓብሊሽ አድርጎም ላይሆን ይችላል፣ ዶሜን ኤሪያውም ላይሆን ይችላል። አንዳንድ ኢትዮጵያ ውስጥ ችግር አለ ማለት ያው ፒኤችዲ ስለሆነ ብቻ ፕሮፌሰር ስለሆነ ብቻ የምመርጥበት ኮንዲሽን አለ። ግን ፒኤችዲ ሱፐርቫይዘር ከመምረጣችሁ በፊት በእናንተ ኤሪያ ላይ እናንተ በምትሰሩት ኤሪያ ላይ ፓብሊኬሽን አለ ወይ የለውም የሚለውን ነገር አጥኑ። እሱ ነው የሚረዳችሁ ማለት ነው። ካለበዛ ለመፈረም ብቻ ነው የሚሆንላችሁ። ኦር ጄኔሪክ የሪሰርች እውቀት ብቻ ነው ሊሰጣችሁ የሚችለው ማለት ነው። ስለዚህ እናንተ እንትን ከማለታችሁ በፊት በእናንተ ኤሪያ ላይ የሰራ ሰው ብመርጡ አሪፍ ነው። በእናንተ ኤሪያ ላይ ያለ ፓብሊኬሽን ያለው ተማሪዎቹ ሱፐርቫይዝ ያደረገ ከዚህ በፊት ልምድ ያለው ቢሆን ስራችንንም ያቀልልናል፣ የተሻለ ፊድባክም እናገኛለን ማለት ነው። ስለዚህ ኦን ዩር ፒኤችዲ ማለት ነው። ስለዚህ እንዲህ ማሳየት አለባችሁ። ከምነግሩ አሳዩት ማለት ነው ለሱፐርቫይዘራችሁ። የሆነ ስራ የሰራችሁት ስራ አሳዩ፣ በቃ ዴሞንስትሬት አድርጉ። በአፍ ከምነግሩ ማለት ነው ኦራሊ። ትክክልም ካልሆነ እዛ ጋር እንዲያርግ እንዲያታርግ ሊለን ይችላል የሆነ ሰው ማለት ነው። በሀሳብ ዝም ብለን በቃል ከምንነግረው ላሳይ ፕሬዘንት ላርግልህ እስቲ ኮመንት ትሰጠኛለህ ብለን ብላችሁ እንትና አፕሮቻብል ሆኑ ማለት ነው። ሶ ሂር ኢዝ ፕሮብሌም አይደንቲፋይድ በሉ። ሂር ኢዝ ዋት ሊትሬቸር ሾውስ ሂር አር 3 ፖሲብል አፕሮችስ ሂር አር አይ ሪኮመንድ ዋይ ምናምን የሚለውን ነገር እንትን አድርጉ። ሶ ዚስ ኤቪደንስ ዶክተር ኢንዲፔንደንስ ማለት ዶክተራል ኢንዲፔንደንስ። ስለዚህ የዶክተሬት ዋና ዓላማ ኢንዲፔንደንት ሪሰርቸር እንድንሆን ነው የዶክተራል ፕሮግራሙ የተከፈተው። የፕሮግራሙ ዓላማ ለዛ ነው። ራሳችንን ችለን ኢንዲፔንደንትሊ ምርምር መስራት እንችላለን ወይስ አንችልም የሚለውን ለማፍራት ነው። ለምን ስትመረቁ እኮ ዶክተር ነው የምትባሉት አፍተር ኦል። ስለዚህ ኢንዲፔንደንሲ መለማመድ አለባችሁ። ያቃታችሁ ነገር ሲኖር ከሱፐርቫይዘራችሁ ጋር ተማከሩ። ካለበዛ ሌላውን ስራ ቀጥሉ። ሁሉንም ነገር ከሱፐርቫይዘር አጠብቁ ማለት ነው። ለዛ ነው አሁን ለሱፐርቫይዘር የሆነ ኮመንት ይሰጠኛል ብሎ ይጠብቁና እስከ 6 ወር ሁሉ ይጠብቃሉ። እሱ መልስ ካልሰጠ ሌላ ስራ አይሰሩም። ያ አይደለም። ለሱም ላኩለት፣ እናንተም ስራችሁን ቀጥሉ። እዛ መጨረሻ ላይ መስተካከል ይችላል እንትን እያደረጋችሁ ማለት ነው።
ፖሊሽ እያደረጋችሁ እየተስተካከለ ይሄዳል ማለት ነው። ስለዚህ ይህም ሜተድ በደንብ ተጠቀሙበት። 9ኛው ቻሌንጅ ምንድን ነው? they do not respond effectively to criticism። የሆነ ሰው ሲተቸን እሱን የመቀበል ሜንታሊቲ የአብዛኛው ተማሪ ችግር ነው ይሄ። የሆነ ሰው ይሄ ልክ አይደለም፣ ይሄ ግልጽ አይደለም ብሎ ሲነግረን ፐርሰናል ነው የምናደርገው። ኮመንት የሆነ ክሪቲሲዝም ለመቀበል ዝግጁ አይደለንም አንዳንድ ተማሪዎች ማለት ነው። ያንን ቴንኪው ብላችሁ ነው መቀበል ያለባችሁ። የሚጠቅማችሁን ትይዛላችሁ፣ ኢምፕሩቭ ታደርጋላችሁ፣ የማይጠቅማችሁን ኢግኖር ታደርጋላችሁ። ግን ኮመንት እንትን በሉ ክሪቲሲዝምን ሬዲዮ ነው ማለት ነው። ሶ እንትን ማድረግ ስትሮንግ ሪሰርቸር የሚባሉት የፒኤችዲ ሪሰርቸር ለርን ቱ ትራንስሌት ክሪቲሲዝም ኢንቱ አክሽን ማለት ነው። የሚሰጠውን ትችት የተቸውን ነገር ለማስተካከል ነው የሚሄደው ማለት ነው። ስለዛ ነገር ከመጨናነቅ ማለት ነው። በኔጋቲቭ ነገር አይቶ ከመጨናነቅ ዋት ኢስ ኤግዛክትሊ ኢስ አንክሊር ዌር ኢስ ኤቪደንስ ኢስ ሚሲንግ ዋት አርጊመንት ኒድስ ሪስትራክቸሪንግ ዋት ሹድ ቢ ሪሪትን የሚለውን ነገር ከዚህ አንግል ነው ማየት ያለባችሁ። ለምን የሆነ ሰው ሀሳብ ሲሰጣችሁ ለራሳችሁ ነው ኢምፕሩቭ እንድታደረጉ ነው። ለሱ ክሊር ካልሆነ ለሌላ ሰውም ክሊር ላይሆን ይችላል። ስለዚህ የእናንተን ፔፐር ጀጅ ለማድረግ ሳይሆን በቃ ግልጽ አይደለም ለኔ ግልጽ በሆነ መንገድ ብጽፈው ይለናል ማለት ነው። ሬዲ ቱ አክሴፕት ክሪቲሲዝም ማለት ነው። ለዲፌንስም እንደዛ ነው። ዲፌንስ ላይም ግግም ማለት የለብንም። ከኤግዛማይነር ጋር አክሴፕት መቀበል ያለብን ተቀበል፣ ሪፍሌክት ማድረግ ያለብን ሪፍሌክት አድርግ። ከዛ ውጭ ፐርሰናል ነገር የለም ማለት ነው። ፒኤችዲው የእናንተ ነው ማለት ነው። 10ኛው ቬሪ ኢምፖርታንት ያው አንደርስቲሜት ራይቲንግን አንደርስቲሜት ያደርጋሉ። አሁን ቴሲስን ዲዘርቴሽንን ለመጻፍ ሁሉንም ስራ ከጨረስኩ በኋላ ነው መሆን ያለበት ብሎ የሚያምኑ ተማሪዎች አሉ። ሁሉንም ስራ አጠናቅቄ ነው መጻፍ ያለብኝ። ይሄ ትክክለኛ ነገር አይደለም። ከስር መጻፍ አለባችሁ። የዩኒቨርሲቲውን ጋይድላይን ውሰዱ፣ እዩት። ጋይድላይኑን አምጡና ፎንቱን ፎርማቱን ምናምን ስትራክቸሩን ስኬለተሉን አውጡና ከዛ ከስር እየጻፋችሁ ሂዱ። በኋላ ይቸግራችኋል። ፖሊሽ ለማድረግ ይጠቅማችኋል። ከስር እየጨረሳችሁ ከሄዳችሁ በኋላ ለማስተካከል ብትሳሳቱ እንኳን ለማስተካከል ይረዳችኋል ማለት ነው። ስለዚህ ይሄ ትክክለኛ አፕሮች አይደለም ማለት ነው። ከስር ስትጽፉ አንደርስታንድ እያደረጋችሁ ነው የምትሄዱት። ራሱ ምን እየሰራው ነው ምን ስጠል እያንዳንዷን ፖይንት ምናምን በአይምሮአችሁ ውስጥ እየተቀረጸ ነው የሚሄደው። አዘ ኢንድ ኦፍ ዘ ዴት መጨረሻ አካባቢ ላይ ተሯሩጣችሁ ምጽፉ ከሆነ ሚስቴኮችም ይበዛሉ። ስለዚህ በጣም ከስር መጻፍ አለባችሁ ማለት ራይት ሜቶዶሎጂካል ዲሲዥንስ ምናምን የተለያየ ኮር ኮምፖነንቶችን ራይት ኢንተርፕሪቴሽን ራይት ድራፍቶችን መጻፍ አለባችሁ። ስለዚህ ስትጽፉ ምን ታደርጋላችሁ ማለት ነው እንዳይምታታባችሁ ድራፍት 1 ድራፍት 2 ድራፍት 3 ድራፍት 4 5 እያላችሁ ፋይል ኔሞቹን ማለት ነው አፕዴት ስታደርጉ ፋይል ኔሞቹን ስም እየሰጣችሁ ሂዱ። ኦር በቀን ያዙት። ሬሰንቱ የትኛው ነው? አንዳንዴ የተሳሳተ ኤረር ያለበትን ለኤግዛማይነር ሊላክ ይችላል። የተሳሳተው ዶኩመንት ማለት ነው ያሻሻላችሁትን ትታችሁ ማለት ነው። ያ እንዳይሆንባችሁ ድራፍት 1 2 ብላችሁ የሆነ ኮርስ ስጡት ማለት ነው ሬሰንቱን ለማስታወስ። የበፊቱንም አታጥፉ። ምናልባት ኢምፖርታንት ፖይንት እዛ ቀርቶ ሊሆን ይችላል። ግን አዲስ ያሻሻላችሁትን ስም እየሰጣችሁ ማለት ነው በቀን ሬሰንት የሆነውን ለመረዳት ማለት ነው። እንደዚህ አይነት ቴክኒክ ተጠቀሙ። ካለበዛ ዶኩመንት ሲበዛባችሁ የትኛው ላይ ነው እየሰራ ያለሁት የሚለውን ስለማታውቁ ትቸገራላችሁ ማለት ነው። ሶ ከስር መጻፍ ልመዱ ማለት ነው። ከስር ቶሎ እንዲጨርሱ ይረዳችኋል ማለት ነው። አሁን ለምሳሌ ኤክስፐሪመንት መስራት ከሰለቸኝ ለምን መጻፍ አልጀምርም? የሆነ ኤዲት ማድረግ መስራት ትችላላችሁ። እንደዚህ አይነት ነገሮች ለዲዘርቴሽኑ ኮንትሪቢዩት የሚያደርግላችሁ ነገር ማለት ነው። 11ኛው ፖይንት they compare themselves with other PhD students። ይሄ በጣም ቢግ ፕሮብሌም ነው። አብዛኞቹ ተማሪዎች እኩል እንጀምርና ከሆነ ጓደኛችን ጋር ፒኤችዲውን እኩል ጀመርን፣ እኩል ፕሮፖዛል ዲፌንድ አደረግን። ግን አንደኛው ቀድሞ ምን ያደርጋል? 3 ፔፐር አሳትሟል። እኔ ገና አንድ ማኑስክሪፕት እየጻፍኩ 3 ፔፐር ቢያሳትም እኔ ራሴን ከሱ ጋር ኮምፔር ማድረግ የለብኝም ማለት ነው። ራሳችሁን ከነሱ ተማሪዎች ጋር ኮምፔር ማድረግ ሳይሆን ራሳችሁን ከፕላናችሁ ጋር ኮምፔር ማድረግ ነው። በፕላኔ መሰረት እየሄድኩ ነው ወይ?
የሚለውን ነው ራሳችሁ ኮምፔር ማድረግ ያለባችሁ እንጂ ከሌላ ተማሪ ጋር እንትን አታርጉ። ለምን ስኮፓችሁ ይለያያል። እሱ የሚሰራው ሌላ፣ እናንተ የምትሰሩት ሌላ አይደል? ምናልባት እንዴት እንደጨረሰ ልምዱን ከሱ መውሰድ ትችላላችሁ። ግን ኤክስን ከዋይ ጋር ኮምፔር አታርጉ ማለት ነው። ኤክስን አንዱ ብሎክቼን ላይ ቢሰራ አንዱ ሳይበር ሴኩሪቲ ላይ ቢሰራ የተለያዩ ናቸው አይደለ? ዶሜናቸው የተለያየ ነው። ስለዚህ እንዴት ኤክስ እና ዋይን ኮምፔር እናደርጋለን? አንዱ አሁን ሃይፖቴሲስ ቴስት አድርጎ ጨርሶ ሊሆን ይችላል። አንዱ ደግሞ አፕሊኬሽን ዴቨሎፕ ሊያደርግ ይችላል አይደለ? ሌላ ዳታ ሰብስቦ ሃይፖቴሲሱንም ሰርቶ ወደ አፕሊኬሽን ሊያሳድግ ይችላል። ስለዚህ ስኮፓችንም ይለያያል። ስለዚህ ምንድነው ማድረግ ያለባችሁ? ከራሳችሁ ጋር ኮምፔር አድርጉ ነው። ኤቭሪዋን ኢዝ ፕሮግሬሲንግ ኤክሰፕት ሚ የምትል ነገር አለች። እኔ ብዙ እየሄድክ አይደለም፣ ጓደኞቼ በጣም ሄደዋል ምናምን አይነት ይሄ ለራስ ምታት ለምናምን ይዳርጋቸዋል። እና ጤናችሁንም መጠበቅ አለባችሁ። እናንተ በፕላኔ ጋር ከፕላናችሁ ጋር ኮምፔር አድርጉ። ከትላንትና ፕላናችሁ ጋር እንጂ ከእንትኑ ጋር አይደለም ማለት ከሰዎች ጋር አይደለም ማለት ሶ ሚጀር ፕሮግረስ አጌንስት ዩር ሪሰርች ፕላን እንደ ሪሰርች ማለት ኖት ሳምዋን ኤልስ ታይም ላይ ማለት ከሌሎቹ ጋር ሳይሆን ከራሳችሁ ጋር እንትን አድርጉ። ዘላስት በት ኖት ዘ ሊስት ይሄኛውን 12 ዘ ኔግሌክት ሳይኮሎጂካል ሳይድ ኦፍ ዶክተራል ስቴዲ በማንኛውም ሰው ፒኤችዲ የሚሰራ ሰው ሳይኮሎጂካሊ ጫና ሳይደርስበት የሚጨርስ ሰው የለም። ሴም ሲምፕተም የተለያየ እንትኖች አሉ፣ ሳይኮሎጂካል ኢምፓክቶች አሉ እንትኑ ስትሰራ ማለት ነው። ኢምፖስተር ሲንድረም የሚባል ሳይኮሎጂካል ኢፌክት አለ። አንደኛው ምንድነው? አንሰርቴኒቲ እርግጠኛ አለመሆን። በምንሰራው ስራ ላይ እርግጠኛ አንሆንም፣ እምነት የለንም። ራሱ አይሶሌሽን መገለል አለ። በፊት ብዙ ሰዎች ጋር የምንገናኘው ወደዚህ ዲዘርቴሽኑ እንትን ስንል ከሁሉም ሶሻል ላይፍ እንገለላለን። ሪጀክሽን አለ። አርቲክሉ ልካችሁ የሆነ መስክሪፕት ለሆነ ጆርናል ልካችሁ ሪጀክት ሊደረግ ይችላል። ቦሪንግ ነው ይሄ። ማን ነው ለኛ ፌል ኤክስፐሪመንቱ ደጋግማችሁ ሞክራችሁ ፌል ያደርጋል። ኮንትራዲክተሪ ሪዛልት ይመጣባቸዋል። የሪቪወሮች ክሪቲሲዝም ቻሌንጅ ነው ለእናንተ። የእናንተ ስራ በጣም አንደርማይን ሊያደርጉ ይችላሉ። ሪፒትድ የሆነ ሪቪዥን ይኖራል። ይሄ ሳይኮሎጂካል ኢፌክት ሊፈጥርብን ይችላል። ይሄ ለፒኤችዲ ኮመን ነው። ይሄ ነገሮች ማለት ነው ኮመን ናቸው። ስለዚህ ምንድነው የሚያደርግ ያለባችሁ? ዲፊካልቲን እንደ ኦፖርቹኒቲ ማየት አለባችሁ ማለት ነው። አሁን ይሄ ነገር ሲመጣባችሁ እኔ ኢንካፓብል ብላችሁ ላታስቡ ትችላላችሁ። ያ ማለት አይደለም። መረዳት ያለባችሁ ፌል ሃይፖቴሲስ ካን ቢ ሪሰርች ፋይንዲንግ። ፌል ማድረጉ ራሱ አንዱ ሪሰርች ፋይንዲንግ ሊሆን ይችላል። እንደ ሪሰርች ፋይንዲንግ ማለት ነው። ይሄኛውን እንዲሰርቼ ፌል አድርጓል አይደል? ሌሎች ሰዎችም ይሄን ነገር ሪፖርት ማድረግ አለብን ማለት ነው። ሌሎች ሰዎችም ፌል እንደሚያደርግባቸው ካወቁ ወደዚህ አይሄዱ ማለት ነው። የተሻለ ነገር እንዲያስቡ ያደርጋል ማለት ነው። ስለዚህ ፌልድ ሃይፖቴሲስ እንደ ሪሰርች ፋይንዲንግ መሆን ይችላል። ሪጀክትድ ፔፐር ካን ቢካም ቤተር ማለት ነው። የሆነ ፔፐር ሪጀክት ሲደረግ ከነ ኮመንቱ ነው ሪጀክት ኮመንት ይሰጠዳል። ይሄን አላሟላም፣ ይሄ ይቀረዋል ብሎ ኮመንት ሰጥቶናል አይደል? ኮመንት የሚሰጡትን እሱን አሻሽለን ወደ ሌላ ጆርናል መላክ ነው። ቤተር ፔፐር ኪው1 ጆርናል ላይ ሊታተም ይችላል ማለት ነው። ስለዚህ ኔጋቲቭ ሪዛልት ሲመጣ ነው ስትሬንግዝን ዲዘርቴሽናችሁ ስትሬንግዝ እንዲኖረው የሚያደርገው ማለት ነው። ስለዚህ ካላያችሁበት አንግል እንድታዩ ያደርጋችኋል ማለት ነው። ቴንክ ዩ ፎር ዋቺንግ። ኢፍ ዩ ላይክ ኢት ሰብስክራይብ፣ ሼር አድርጉ። በተመሳሳይ በሌላ ቶፒክ ላይ ሰራላችኋለሁ። ይሄ ቬሪ ኢምፖርታንት ኤክስፒሪየንስ ነው ለፒኤችዲ ተማሪዎችም ለማስተርስ ተማሪዎችም ይሄ ቬሪ ኢምፖርታንት ኤክስፒሪየንስ ነው። ይሄን ነገር ተርጉሙት ማለት ነው። አመሰግናለሁ።